አመሰግናለሁ ክቡር ጠቅላይ ሚኒስትር የዛሬ 7 አመት 6 አመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው አንዳንዴም ከቁጭቱ ያለፈ ደግሞ ቁጣዎችም ነበሩ ዛሬ ላይ ቆሜ ሳየው በዚህ አጭር ጊዜ ውስጥ ይሄ ሁሉ ነገር ተቀይሮ ያለፈው ካለፈው አንፃር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው የታሰቡ ነገሮችና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጂን ሳረግ እጅግ በጣም ከፍተኛ ደስታ ይሰማኛል የመደመር ትውልድ መጽሐፍ ሲመረቅ ሶፉመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ከክቡር ጠቅላይ ሚኒስትር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት ያ የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት ኋላቀርነት ከሴፍቲኔት የሚላቀቅበት ኢንቲግሬትድ የሆኑ ቅድም እንደተገለጸው በግብርናም በማዕድን በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንቲግሬትድ የሆነ ራዕይ አስቀምጦ ከዛ ራዕይ ደግሞ ማከል ተደርጎ ሐሳቦች ዲቨሎፕ ተደርጎ ከዛ ሐሳብ ወደ ተግባሩ መልሶ ሐሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው ያየነው እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራቸው አመራሮችም መምጣታችሁ ሐሳብ መቀያየር ያለውንም ነገር መረዳት ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ መሆኑንም ያየንበት ነው ብዬ ነው የምወስደው ትልቅ ትምህርት የተገኘበት ነው ብዬ ነው የምወስደው ባሌ ክቡር ጠቅላይ ሚኒስትር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ልታለማው ይገባል ብለው ደጋግሞ ያነሱ ነበር እና ለማታለንም ብሎ በቁጭት ሲናገሩ ነበር እሱ አሁን በግብርናውም በማዕድኑም ስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል በሚቀጥሉት ጊዜያቶች ደግሞ ባሌ ምትሆነው ነገር ሳስብ የመኖር ጓጓለው ማለት ነው አሁን ከሆነው በላይ ትልቅ ነገር ሊሆን የመጣ እንደሆነ ህዝቡም ወደ ላቀ ደረጃ እንደሚሸጋገር ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው ስለዚህ ይሄንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እፈልጋለሁ ያኔ የዛሬ 7 አመት 6 አመት እንቀይረዋለን ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበር ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ ከዚህ ወተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየውበት የተማርኩበት ነው ይሄ ለአጠቃላይ ለኦሮሚያ ክልል ሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት ሐሳቡን ደግሞ የሚያደረጅ በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው ያለፈውንም ሳስብ በጣም ደስ ይለኛል የሚመጣውን ደግሞ ሳስብ እጅግ በጣም ደስ ይለኛል ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው
እዚህም ደግሞ የባር አመራሮች ሰሞኑን ሲሰጡት የነበረው ሐሳብ ሲደረግ የነበሩት ውይይቶች እና የሐሳብ መከፋፈሎች ሐሳብን ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮንመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ማየት በመቻሌ በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈለው ይችላል የሚል እምነት የለኝም። ባሌንም ያየነው 1/4 ዙን የሚሆን ነው አላየነውም 3/4 ዙን አላየነውም። እና እዚህ የነበረው ህብረተሰብ የነበረበት ጨለማ የነበረበት ተስፋ መቁረጥ እና ሴፍቲ ኔት ዌይ ኦፍ ላይፍ ሆኖ ሰው ሴፍቲ ኔት የተመዘገበ የሚጋባበትና የሚዋለድበት ያ ሁሉ ታሪክ በመሰረታዊነት ተነዶ አዲስ ተስፋ አዲስ ጉልበት የተፈጠረበት ስሜት እነሱን ሆኖ የነሱን ህይወት መኖርን እና በዚህ ህይወት ውስጥ ማለፍን የሚጠይቅ ይመስለኛል። ስለዚህ ያንንም ስሜት ሳስበው በጣም ጉልበት ይሰጠኛል እና እጅግ በጣም ደስ ብሎኛል እውነት ለመናገር አመሰግናለሁ።